እንገራችሁ ልብስና ጥርስ የማይሸፍነው ነገር የለም አይደለም የሚባለው። የሳቀ ሁሉ ደስተኛ አይደለም። ሁሌም የምስቀው የተሻለ አማራጭ ሆኖ ስላገኘሁት ሳይከፋኝ ቀርቶ እኮ አይደለም። እንደ ሰው ሳላዝን ቀርቼ አይደለም። እማሚን የሚረዳኝ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሪ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን ያለው በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ እያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድሰጡኝ እያልኩኝ ቤተሰብ በዚህ አጋጣሚ በቅድሚያ ላስተላልፍ መልእክቴም ማለት ነው። በዚህ ዩቲዩብ ቻናል ሌላ ማን ይፈትፈትላችሁ ከፋንዲሻዎች ውጪ ማን ይፈትፈትላችሁ የምትወዱትን የምታደንቁትን አስቀምጡ በኮሜንት እና በድምጽ ብልጫ ያሸነፈው ወደዚህ ዩቲዩብ ቻናል ፍትፈታ ይቀላቀላል ማለት ነው። ቤተሰቦች እንግዲህ ዛሬ ላይ ፍቅርዬንና ብሩኬን በትልቅ ቪዲዮ እየጠበቅናቸው ነበረ በጉጉት። እውነት ለመናገር በጣም ናፍቀው ነበረ፣ በጉጉት እየጠበቁ ነበረ። እኔም እርግጠኛ ነኝ ፋንዲሻዎች ብዙዎቻችሁ በጉጉት እየጠበቃችኋቸው ነበረ። ግን በሚገርመው ሁኔታ በሚያሳዝን ሁኔታ በሾርት ቪዲዮ መተውልናል ማለት ነው። ቅብጥ እያሉ ማለት ነው። እንግዲህ ፍቅርዬ ወየውዬ እየተባሉ ፍቅራቸውን እየተገላለጹ አይተናል ማለት ነው። ፉፉና ያቺ የጦስ ዶሮ መልካም የመቃጠል ጊዜና ሰዓት እንዲሆንላችሁ ከልብ እመኛለሁ። በዚህ አጋጣሚ በመላው ዓለም የምትገኙ እስልምና እምነት ተከታዮች በሙሉ እንኳን ለኢድ አረፋ በዓል በሰላም አደረሳችሁ። በዓሉ በያላችሁበት ሰላም እንዲሆንላችሁ እመኛለሁኝ። ከፊት ላይ የገለጽኩ መስሎኝ ነው። በጣም እጅግ ይቅርታ ውድ ቤተሰቦቼ ማለት ነው። ከዛ ውጪ በቃ ልቤ ያለው እነሱ ጋር ነው። አትፍረዱብኝ ማለት ነው። ልቤ በቃ ልክ ባየኋቸው ቁጥር ልቤ እንደሚሆን ልንገራችሁ ድቡ ነው የሚልብኝ እና ለዛ ነው እነሱ ጋር ቶሎ ብዬ ወደ እነሱ ጉዳይ የገባሁት ማለት ነው። እና ቤተሰቦች ዛሬ እንግዲህ እቺን የሾርት ቪዲዮ አለንላችሁ፣ አንጠፋም፣ ናፍቃችሁናል እናንተም ለማለት ያክል ፍቅራቸውን ተገላልጸዋል። ገለጽ አድርገዋል በሚችሉት አቅም ማለት ነው። እኛም ደግሞ እንግለጽላቸው። እንግዲህ ቡርኪ 20 ሺህ ገብቷል ቻናሉ፣ ግን ቪዲዮ እየተሰራ አይደለም። ቪዲዮ በቻልከው መጠን ካገኘው ሰው ጋር ቪዲዮ እየሰራህ ብትመጣልን ቶሎ ሰብስክራይብ ከፍ ይላል ማለት ነው። ቤተሰቦች እንግዲህ ፋንዲሻው አይናፈቀቻችሁ በሙሉ ይችን ሾርት ቪዲዮ አየት እያረጋችሁ ነገ ባበደ ቪዲዮ ጠብቋቸው ማለት ነው። በማን ቤት እንደሚለቀቅ ባላቅም በፍቅርዬ ቤት ይመስለኛል ያበደ ቪዲዮ ይኖራል። እንጠብቃለን እኛም በጉጉት። እናንተ ግን እኔ ታዘብኳችሁ፣ ግን ፋንዲሾች ታዘብኳችሁ። አሁን የኔን ቻናል ሼር አድርጋችሁ 10 ሺህ ማስገባት አቅቷችሁ ነው አይደለ? እንደው 10 ሺህ ማይቀርባችሁ እንደው 5 ሺህ ያራ 5 ሺህ ነው እንደው ግማሽ ሚሊዮን እንኳን ግማሽ ሚሊዮን እንኳን ብታረጉኝ ምን አለበት? ሳምሪ ቁጥር ሁላ ጠፋብሽ እንዴ ዞረብሽ እንዴ እንደምትሉኝ ነው መቼስ የማስበው። ለማንኛውም አልዞረብኝም። 5 ሺህ ያስገቡት፣ ግማሽ 5 ሺህ ማለት ነው። ከ10 ሺህ ግማሽ 5 ሺህ ቀንሳችሁ ደምራችሁ ቢሆን እንደፈለጋችሁ አድርጋችሁ አስገቡት ማለት ነው ቤተሰቦቼ። እንዲሁም ደግሞ አብርሽና ሩታ በቀደም በለቀቁት ቪዲዮ ላይ አንዳንድ ኮሜንት አየሁ። ቲክታክ ገብቼም አላቅ ወደ እነሱና ስገባ ሳይ ዛሬም ፍቅርዬ ላይ እኛኛኛኛኛ የምትሉ ማስቲካዎች አላችሁ እና የመርዝ ብልቃጦች ምን ነው አልሰበሰብ አላችሁ? ምን ነው ንገሩን አላችሁ? በቃ ሲተዋችሁ አንቅሮ ሰው ሲተፋችሁ በቃ ተውን እንዴ! እኛ የምኖሩበት የራሳችን አለምንግጭበት። እናንተም ለሰርጋችሁ ተዘጋጁ። በዚህ አጋጣሚ የሰማሁት ሰበር ዜና ቢኖር ምን እንደው ታውቃላችሁ? በጎቹ አብዛኞቹ የሰርግ መዋጮም እንደሌለ እንዳላወጡና ሰርጉም ላይ እንደማይገኙ እየተሰማ ነው ጋይስ። ሰበር ዜናው በጣም ሰበር ነው። እንግዲህ ያው አብርሽ በጭንቀት እንደታመመም እየሰማን ነው። ምክንያቱም ወጪው የኢመራት ወጪ እኮ ቀላል አይደለም። አጉል መላላጥ ምንድን ነው የሚባላል? መገንጠል ድሮም አልበጃ ብላለች ፍቅርዬ ከዚህ በፊት። Nescafe Farmers Origins India. Let our origins ለዶሮ ያልበጃ ሰውዬ ከምትገነጠል ሀሳብ በጭንቀት እንደዚህ ከምትወጣጠር አርፈህ እዛው ሀገር ላይ አድርገህ ቢሆን ኖሮ የሁሉ ባልመጣብህ ነበር።
በጎችዬ ስለነቃችሁ በጣም ደስ ብሎኛል። ምክንያቱም የኔው ደሜ ናችሁ። እውነት ለመናገር በጎችዬ በጣም ተሀዝኑኝ፣ ደሜ ናችሁ። በቃ ብራችሁን ረጭታችሁ በየቦታው ማለት ነው። በኋላ ላይ በቃ ስትጨነቁብኝ ሳይ እኔው ይጨንቀኛል። ምክንያቱም ደሜ ስለሆናችሁ እዚህ ጋር ፍጋቷን ስለማውቃት ስንት ፈግተን እንደምናገኘው ስለማውቅ በቃ ይህን ነገር በደንብ ስሜቱ ይገባኛል። እና እናንተ በሞኝነት የምታደርጉት ነገር ሁሉ እኔን ያንገበግበኛል። እናንተ መታችሁ በኮሜንት ምንም ብትሉኝ ምንም ብትናገሩኝ፣ እኔ ግን ስለ እናንተ ቀን በቀን እጨነቃለሁ። ለእናት አባታችን ኮንጎ ጫማ ሳንቀይር ደህና ሻይ ሳንገዛ በ1 ኪሎ ቡና ሳንገዛ ሳንመረቅ እዚህ ጋር ለጠገበ ስናዋጣ እንግዲህ ምን ይሉታል ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉና ቤተሰብ እንግዲህ ቀጣይ ላይ ወደ ያስኳቸው ጥንዶች ስመጣ እዚህ ጋር ደግሞ ጆን ሁለተኛው አብርሽ አበጋዝ ወይም ደግሞ ባልታዛር ሊሆን እያሰበ ይመስለኛል። ከባድ ትርምስ ጦርነት እየተካሄደ ነው ይሄን ሰሞን ማለት ነው። ታውቃላችሁ ብዬ አስባለሁ። ጆን 27ን መቅዲና አሁን በቅርቡ የተቀላቀለቻቸው ሰላምን የማታውቋት ኖሩ ብዬ አስባለሁኝ። መቅድዬ ድንቡሽ ቡሿ በጣም የምንወዳት የምናከብራት በራሷ ኩል የሆነች የፍቅርዬ መሰል ናት። ምንም አይነት ሜካፕ ሆነ እንትን አትጠቀምም። ሲቀጥል ደግሞ በጣም ቀሚሶቿ የምትለባብሳቸው በጣም የሚያማምሩ ናቸው። ከጆን ጋር ከ4 ዓመት በላይ የጓደኝነት ህይወት ነበራቸው። በዚህ አጋጣሚ ደግሞ ሰላም በመሀል መጣች። እንግዲህ ከሰላም ጋር አንዳንድ ህይወቶችን ራሷው ለእኔ ስሜት አለሽ ሲላት በደጋጋሚ መቅዲ ያው ታውቃላችሁ፣ ሴት ልጅ ያው ያለባትን ስሜት አንዳንድ አይናውጦች ካልሆኑ በስተቀር በግልጽ እንዲህ ነው ስሜቴ ብሎ አይናገሩም። እና መቅዲም ያንን ነበር ያደረገችው። ምንም አይነት የፍቅር ስሜት ለሱ እንደሌላት ገለጸችለት። እሱም ደግሞ ኦኬ ፒስ መልካም ነገር ከሆነማ ብሎ ወንድ ልጅ አይደለ ልቡ ግልብጥ ብሎላችሁ ወደ ሰላምዬ መጀንጀን ሲጀመር ፍቅርዬ እኔ ልዕልታፌ ላይ መጣችብኝ ጉድ። መቅዲ ነብሯ ብድግ እንዴት እኔ ያለው ሌላ ሰው ብላ ቁጭ። አሁን ላይ እንግዲህ ሰላም በፈቃደኝነት ትታቸው ሄደች ማለት ነው። ለመቅዲ አስረክባ ይሄ ነገር ምን ይመስላችኋል ጋይስ? ብዙ ክፉ እንዳትናገሩ ኦኬ። ሰላምዬ እያላችሁ ምንን የምትሉ ሰዎች ተቆጠቡ። እኛ ከሰላምዬ በፊት መቅዲ ነው የምናውቃት፣ ግን ለሁለቱም እኔ ቦታ አለኝ። ሁለቱም ምርጥ ኩል ልጆች ናቸው፣ ደስ የሚሉ ቆንጆ ልጆች፣ ድርብብ ያሉ ረገ ያሉ ናቸው። ነገር ግን ይሄ ስህተት ቢሆን ራሱ ከመጀመሪያው መቅዲ ነው፣ ከዛ ደግሞ የጆን ነው። ሰላም እዚህ ጋር ምንም ጥፋት የለባትም እውነት ለመናገር ማለት ነው። ብትጎዳ እንኳን ከመሀላቸው ብትወጣ ለእሷ ምንም አይደለም። ለምን እሱ እውነተኛ ሆኖ ለእሷ ለመቅዲ ስሜት ካለው ሰላም አብራ ብትኖርም ደስተኛ አያደርጋትም። ገባቸው? ወንድ ልጅ በተለይ የሚፈልጋትን የምትወደው ሳይሆን የሚወዳትን ካልያዘ በስተቀር እንደ ጢባ ጢቤ ሲጫወትባት ስለሚኖር ውሳኔዋ በጣም ነው ደስ ያለኝ ማለት ነው። ቢሆን ኖሮ ነው እያልኳቸው የምነግራችሁ ትክክለኛ አድርጌው ነው። ነገር ግን ይሄ ፕራንክ ነው። ሰላምዬንም እኛንም ጆን እና መቅዲ ፕራንክ እያደረጉን ነው፣ እመኑኝ ማለት ነው። ወይ ደግሞ ሶስቱም ተመካክረው እኛን ነው ፕራንክ የሚያደርጉን እንጂ ጆን እንደዚህ አይነት ነገር አያደርግም። ሲቀጥል መቅዲዬ የሆነ ስሜት እንዳላት እንደ ሴት ልጅ ናችሁ፣ ትረዳላችሁ። 4 ዓመት ከዛ በላይ አብራችሁ ሆናችሁ መቼም በጓደኝነት የሆነ ስሜት አይፈጠርም ማለቱ ከባድ ነው። ግን ሴትነት እንትኗ ይዟት ነው የተገደረደረችው ብዬ ነው ማምነው። ለማንኛውም ጊዜ የሚፈታው ነገር ይሆናል። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እንዲፈተፈቱላችሁ ከፈለጋችሁ እነሱም ይሁኑ ማለት ትችላላችሁ። ካልሆነ ደግሞ ሌላ ጠቁሙ። እናንተ ደስ ያላችሁን እያመጣን እንፈተፍታለን ማለት ነው። እስከዛው ድረስ ወዳችኋለሁ። መልካም ጊዜ ይሆንላችሁ። ቻው ቻው።